ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ለጦርነት ዝግጁ ነን፣ ለጦርነቱ በሙሉ ተዘጋጅተናል፣ አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለምም አንዲት ስንዝር አናፈገፍግም ሲል የኢራን ኢስላማዊ ዘብ ጦር IRGC ዋና አዛዥ መግለጫ መስጠታቸውን፣ የ2 ዓመት የጊዜያዊ መስተዳድር ኃላፊነቴን በይፋ አስረክቤያለሁ፣ የሰላምና የለውጥ ፍላጎት እንዳይሰናከል ትግላችንን እናጠናክር ሲሉ አቶ ጌታቸው ረዳ መልእክት ማስተላለፋቸውን፣ የፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤት መግለጹን፣ በትግራይ ክልል ከአስገድዶ መድፈርና ግድያ ጋር የተያያዙ ጉዳዮችን የሚያዩ ዳኞች ጫና እየበረታባቸው ነው ሲል ማህበሩ ማስታወቁን፣ በአማራ ክልል የኮሌራ ወረርሽኝ መስፋፋትን ተከትሎ መንግስት የጸበል አገልግሎቶችን እንዲያቋርጥና በሽታ ወደ ተከሰተባቸው አካባቢዎች የሚደረግ ጉዞን እንዲያስቆም የአማራ ክልል ህብረተሰብ ጤና ኢንስቲትዩት መጠየቁን፣ እንዲሁም ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ዛሬ ከጠዋቱ 3 ሰዓት ተኩል በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረቡንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል የኮሌራ ወረርሽኝ መስፋፋትን ተከትሎ መንግስት የጸበል አገልግሎቶችን እንዲያቋርጥና በሽታው ወደ ተከሰተባቸው አካባቢዎች የሚያደርግ ጉዞን እንዲያስቆም የአማራ ክልል ህብረተሰብ ጤና ኢንስቲትዩት ጠይቋል። የኢንስቲትዩቱ ዋና ዳይሬክተር በላይ በዛብህ በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ እየተባሉ በሚጠሩ ቦታዎች በመነሳት ወደ አንዳሳ፣ ጃዊ፣ ፍልውሃና በባህር ዳር ከተማ መስፋፋቱን ገልጸዋል። እስከ መጋቢት 28 ቀን 2017 ዓ.ም 1446 ህሙማን ሪፖርት ተደርጓል። የሰዎች ህይወትም እንዳለፈ ነው የተገለጸው። አንዳንድ የጸበል ቦታዎች የሚያስተናግዱትን የሰው ቁጥር ታሳቢ ያደረገ የንጽህና መጠበቂያ ስራ ባለመስራታቸውን በሽታው እንዲስፋፋ አድርጎታል ብለዋል። ወደ ቀጣዩ መረጃዎችን ስናልፍ በትግራይ ክልል ከአስገድዶ መድፈርና ግድያ ጋር የተያያዙ ጉዳዮችን የሚያዩ ዳኞች ጫና እየበረታባቸው ነው ሲል ማህበሩ አስታውቋል። በትግራይ ክልል ከአስገድዶ መድፈርና ግድያ ጋር የተያያዙ ጉዳዮችን የሚያዩ ዳኞች እየደረሰባቸው ያለው ውስጣዊና ውጫዊ ጫናዎች እየተበራከቱ መጥተዋል፣ አሳሳቢ ሆነዋል ሲልም የትግራይ የዳኞች ማህበር መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። በአሁኑ ወቅትም በተለይም ደግሞ ባለፉት 2 ዓመታት ታይቶ በማይታወቅ ሁኔታ በትግራይ በሴቶች ላይ አስገድዶ መድፈርና ግድያዎች ተበራክተዋል ሲል ማህበሩ በመግለጫው ጠቁሟል። እነዚህን ወንጀሎች በፈጸሙ ተጠርጣሪዎችና ከሳሾች ዙሪያ ያሉትን ጉዳዮች የሚሰሙ ዳኞችም ከፍርድ ሂደቱ በኋላም ሆነ በፍርድ ሂደቱ ላይ በተለያየ መንገድ ጫና እየደረሰባቸው ይገኛል ሲል አሳስቧል። ለደህንነታቸው በመስጋት አንሰራም ሊሉ ስለሚችሉ የሚመለከተው አካል ከክልሉ ፍርድ ቤቶች ጋር ልዩ ትኩረት በመስጠትም በጋራ እንዲሰራ ጠይቋል። ወደ ቀጣዩ መረጃችን ስናልፍ ፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤቱ ገልጿል። አቶ ዮሐንስ ባያለውና አቶ ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት ላይ ያለ ስዩም ተሾመ መጋቢት 11 ቀን 2017 ዓ.ም ባስተላለፈው ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ዲሽቃ መሳሪያ መግዣ ጠይቀዋልና ሌሎችንም ሀሳቦች አንስተዋል በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርበው ታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ ባያለው አስተያየት ሲሰጥም ከአሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሼው ተከቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው መልስ ለኛ አሳማኝ አይደለም ሲሉ አቶ ዮሐንስ ያለው አስተያየት ሰጥተዋል። አቶ ክርስቲያን ታደለ በበኩሉ ደግሞ ይሄ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁኝ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎ አቶ ክርስቲያን ታደለ ለፍርድ ቤቱ ሀሳቡን ገልጿል። በስተመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱን በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 7 ቀን 2017 ዓ.ም ቀጠሮ ሰጥቷል።
ወደ ቀጣዩ መረጃችን ስናልፍ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ትናንት ሰኞ መጋቢት 29 ቀን 2017 ዓ.ም ፍርድ ቤት ቀርቦ ፖሊስ በጠየቀው የምርመራ ጥናት ዙሪያ ውሳኔ ለመስጠት ለዛሬ ቀጠሮ መሰጠቱን መዘገባችን ይታወሳል። ድምፃዊው ዛሬ ከጠዋቱ 3 ሰዓት ተኩል በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበ ሲሆን በጉዳዩ ተጠርጥሮ ለእስር ከበቃ ወዲህ ዛሬም ለአራተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱዓለም ጎሳ በችሎት ሲገኝ ሙሉ ለሙሉ ጥቁር ልብስና ጥቁር ኮፍያ አድርጎ ነበር። የሟች ቀነኒ አዱኛ አባት፣ እናት፣ ወንድምና ሌሎች ቤተሰቦቿን በችሎቱ ታድመው ነበር። ፖሊስ መዝገቡን ለክፍላችን አቃቢ ጌላክን በመሆኑ አቃቢ ሕግም መዝገቡን ከተመለከተ በኋላ መሟላት አለባቸው ያላቸው ነገሮች ማለትም የረከቦት ምንጣፍ የፎረንሲክ ምርመራ ውጤት እስኪመጣ ድረስና ሟች ከዚህ በፊት ሕክምና ስታደርግበት በነበረው የሕክምና ተቋም የተወሰኑ ባለሙያዎች ማለትም የሐኪሞች የአስረጅነት ቃልን ስላልሰጡ የእነርሱን ቃል እስክንቀበል ተጨማሪ ጊዜ ያስፈልገናል በማለት 10 ተጨማሪ የምርመራ ቀናት እንዲፈቀድላቸው ትናንት ጠይቋል። የአንዱዓለም ጠበቃ በበኩላቸው የአስከሬን ምርመራ ውጤትና ማብራሪያው መጥቷል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስከሬን ምርመራ ውጫዊ ሰውነቷ የመበለዝ የመቧጨር ቀድማ መሞቷን ወይም ተገፍትራ መውደቋን የሚያሳይ ነገር የለም። ሟች ራሷን ነው ያጠፋችው። የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን ሟች የዕለት ተዕለት ውሏን የምትጽፍበት ማስታወሻ ወይም ዲያሪ አግኝቷል። በዲያሪዋ ላይ ህይወቷን ልታጠፋ እንደምችልና ለዚህም ውሳኔዋ ቤተሰቦቿ አንዱዓለምና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበትን ከባድ ሐዘን እንዲጨርስ ይፈቀድልን፣ ታግሶ የዋስ መብቱ ተከብሮለት ከእስር እንዲለቀቅ ሲሉ መጠየቁን በትናንትናው የዜና ወጃችን ላይ ዘግበን ነበር። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የያዘውን የምርመራ መዝገብ ተቀብሎ በተጠየቀው የጊዜ ቀጠሮ ላይና በዋስትና ጥያቄው ላይ ውሳኔ በመስጠት ዛሬ ማክሰኞ መጋቢት 30 ቀን 2017 ዓ.ም ጠዋት ተለዋጭ ቀጠሮ በሰጠው መሰረት ዛሬ ችሎት የተሰየመ ሲሆን ፍርድ ቤቱም በሰጠው ውሳኔ ፖሊስ የጠየቀውን 10 ቀን ፈቅዷል። ወደ ቀጣዩ መረጃችን ስናልፍ ሌተናል ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን መረከባቸውን ከዚህ ቀደም በነበረው የዜና ወጃችን መዘገባችን አይዘነጋም። ይህን ተከትሎ ታዲያ አቶ ጌታቸው ረዳ መልእክት አስተላልፈዋል። አቶ ጌታቸው ረዳ በመልእክታቸውም የ2 ዓመት የጊዜያዊ መስተዳደር ኃላፊነቴን በይፋ አስረክቤያለሁ። የትግራይ ሕዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ። ሕዝባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎቱን እንዲሟላለት የተቻለኝን ሁሉ አድርጋለሁ። የሰላምና የለውጥ ፍላጎት እንዳይሰናከል ትግላችንን እናጠናክር፣ ክብረት ይስጥልኝ ሲሉ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ለጦርነት ዝግጁ ነን፣ ለጦርነቱ በሙሉ ተዘጋጅተናል፣ አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለምም አንዲት ስንዝር አናፈገፍግም ሲል የኢራን ኢስላማዊ ዘብ ጦር IRGC ዋና አዛዥ በዛሬው ዕለት መግለጫ ሰጥተዋል። በአሜሪካና ኢራን መካከል ያለው ጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጄት ተሸካሚ መርከቦቿ ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎቿም ተሰድረው የጠላት አቅጣጫን እንዲያልሙ ተዘጋጅተዋል። በዛሬው ዕለት የኢራን ኢስላማዊ ዘብ ሰራዊት IRGC አየር ኃይል ለየትኛው ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የIRGC ዋና አዛዥ በኢድ ዕለት ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወራወር ሰው ነች። አሜሪካ ወደኛ ስትወረውር የቆመችበትን መስታወት እንሰባብረዋለን ማለቱም ይታወሳል። ትራምፕም ዝቷል። ኢራንም ዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት አሜሪካ ገብተዋል። ኢራን አጸፋዊ ምላሿ አሜሪካና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ብላለች። ነውጠኛው ትራምፕ ከሁለተኛው የዓለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየተደለቀ እንደሆነ መረጃዎች ወጥተዋል። ወደ ቀጣዩ መረጃችን ስናልፍ 10 ሰላማዊ ሰዎች በታጠቁ ኃይሎች መገደላቸው ተሰምተዋል። በሆሮ ጉሮ ወለጋ ዞን ጃርዳጋ ጃርቴ ወረዳ ውስጥ 10 ሰላማዊ ሰዎች በታጠቁ ኃይሎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። በወረዳው ሃሮ ሀቡ በተባለች ቦታ እሁድ ዕለት ምሽት 1 ሰዓት ተኩል ገደማ ታጣቂዎቹ ሰዎችን በአንድ ቦታ ሰብስበው ጥቃቱን ማድረሳቸውንም አመልክተዋል። ለጥቃቱን በአካባቢው በፋኖ ስም ተደራጅተው ይንቀሳቀሳሉ ያሏቸውን ኃይሎች ተጠያቂ አድርገዋል። ዶቼ በላይ የቀረበውን ክስ አስመልክቶ በቡሬ ዙሪያ ወረዳ ይንቀሳቀሳሉ የተባሉ የፋኖ ኃይሎችን አስተያየት ለማካተት
ለማካተት ያደረገው ጥረት እንዳልተሳካለትም ያመለከተ ሲሆን የአካባቢውን ባለስልጣናትም በስልክ ማግኘት አልቻልኩም ብሏል። ከትናንት በስቲያ በደረሰው ጥቃት ህይወታቸው ያለፈ ወገኖች ስርዓተ ቀብር በትናንትናው ዕለት በጅምላ መፈጸሙንም ለማወቅ ተችሏል። በጃርዳጋ ጃርቴ ወረዳ በተለያዩ ስሞች የሚንቀሳቀሱ ታጣቂዎች በሚፈጽሙት ጥቃት የሰው ህይወት ህልፈትን ጨምሮ የንብረት ውድመትም ሲያደርስ ቆይቷል። እንዲያም ሆኖ በ2016 ዓ.ም የታጣቂዎች ጥቃት ቀንሶ እንደነበር ነዋሪዎቹ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የአየር ንብረት ለውጥ በዚሁ ከቀጠለ ከ40 እስከ 60 ከመቶ ቡና አብቃይ አካባቢዎች ቡናን ላያበቅሉ ይችላሉ ተብሏል። የአየር ንብረት ለውጥን ኢትዮጵያ ላይ በ2050 ዓመተ ምህረት ላይ በጠቅላላ ምርቷ ላይ 10 ከመቶ የሚሆነውን ሊያሳጣት እንደሚችልም ጥናቶች ያሳያሉ። አሁንም 10 ከመቶ የሚሆነውን የሀገሪቱ ጠቅላላ ምርት በአየር ንብረት ለውጥ እየታጣ ነው። ይሁን እንዳይሆን ከወዲሁ የሀገሪቱ ኢኮኖሚ ለአየር ንብረት ለውጥ ተጋላጭ እንዳይሆን መስራት ያስፈልጋልም ተብሏል። በኢትዮጵያ የስነ ምግብ ሽግግር ስርዓት የአየር ንብረት ለውጥ አስተባባሪ ከፈለኝ ጌታውን እንዳሉት የአየር ንብረት ለውጥ በዓለማችን በተለይም እንደ ኢትዮጵያ ባሉ ሀገራት ላይ ከፍተኛ ስጋት ደቅኗል። በተለይም በግብርናው ዘርፍ ላይ የደቀነው ስጋት አሳሳቢ ነው የሚሉት ከፈለኝ ጌታውን የአፈር ለምነትን ከማሳጣት ጀምሮ የውሃ አካላትም እንዲደርቁ አየር ንብረት ለውጥ እያደረገ መሆኑን ይህም በጥናት መረጋገጡን ያብራራሉ። ኢትዮጵያ በዓመት ከፍተኛ የሆነ የውጭ ምንዛሬ የምታገኝበት የቡና ምርት ቀዳሚው ሲሆን የአየር ንብረት ለውጥ ክፉ ጥላን እንዳይጥልበት ስጋት እንደደቀነበትም ተገልጸዋል።